የፋኖን ሰሞንኛ ውሎ በተመለከተ የደረሰኝ መረጃ የተወሰነ መንገድ ላንብብላችሁ። አንድ ሪፖርት እንደዚህ ሲል ያስቀምጣል። የደረሰኝ ሪፖርት ምንድነው የሚለው? በዚህ መንገድ ነው የሚገልጸው። እሺ ምንድነው የሚለው? ሪፖርት ይላል። ይሄ ሪፖርት በአጠቃላይ ኢትዮጵያ ውስጥ የነበረውን ያለፉት ቀናቶች ከዲሴምበር 8 የወጣ ሪፖርት ነው። ከ05 እስከ 8 ድረስ የወጣ ዲሴምበር ላይ የወጣ ሪፖርት ነው። እስከ 8 ድረስ ማለት እንግዲህ ዛሬ ስንት ነው? ዲሴምበር 8 እስከ ዛሬ ድረስ የወጣ ማለት ነውና ምንድነው የሚለው? በጣም የሚገርም ነገር ነው የሚያነሳው። ኢትዮጵያ ውስጥ ኮንፍሊክቱ በጣም ስቴት ኦፍ ፐርቨሲቭ ሎ ስቴት እና ዋይድ ስፕሬድ ኮንፍሊክት ነው ያለው። በሁሉም ቦታ ላይ ውጊያ እየተካሄደ ነው። ግን እንደ በፊቱ ሃይ ኢንቴንሲቲ ውጊያ አይደለም የሚካሄደው ነው የሚለው። በተወሰነ መንገድ ቀዝቀዝ ብሏል ይላል። አንድ የድሮን ጥቃት ተፈጽሟል ይላል። አማራ ክልል ላይ ነው እሱም የተፈጸመው። ግን አገዛዙ የሚያቀርበውን የሰላም ኖሽን የሚቃረን ጦርነት ሀገሪቱ ውስጥ እየተካሄደ ነው የሚለው እና ምንድነው የሚለው? the data contradicts any notion of stable peace ነው የሚለው። አገዛዙ እንግዲህ ለዓለም አቀፍ ተቋማት የሚቀርቡ ሪፖርቶች ናቸው እነዚህ በነገራችን ላይ። እና አገዛዙ ሰላም ስምምነት ተፈራረምኩ ቢልም ሀገሪቱ ውስጥ ያለው ሁኔታ አገዛዙ የሚያቆርበውን any notion of peace የሰላም እና ከሰላም ጋር ተያያዥነት ያለውን ሰላም ምናምን የሚለውን ድራማ ሙሉ ለሙሉ የሚያፈርስ ከዛ በተቃራኒ የሆነ ነገር ነው ያለው ይላል። ምንድነው የሚለው? እንደውም በአማራ ውስጥ ከ12 ዞኖች በ9 ዞኖች ጦርነቶች ነበሩ ነው የሚለው። ከ12 ዞኖች በ9 ዞኖች ጦርነቶች ነበሩ ይላል። ባጭሩ ከ28 በላይ ውጊያዎች በአማራ ክልል ተካሂደዋል ይላል። እንግዲህ ከ28 በላይ ውጊያዎች ተካሂደዋል። ሌላኛው ኮንፍሊክቱ በጦርነት ውስጥ እና በዚህ ሂደት ውስጥ የተሳተፉ አካላት እነማን እንደሆኑ ይናገራል። በፋኖና በአገዛዙ ኃይሎች መካከል ውጊያው እንደተካሄደ ይናገራል። የጦርነቱ ሁኔታ ከጊዜ ወደ ጊዜ በከፍተኛ ደረጃ እንደዚሁ እየጨመረ እንዳለ ይናገራል። በዛ ላይ ደግሞ በጣም በርካታ አካባቢዎች ላይ ጦርነቱ ተንሰራፍቷል ነው የሚለው። ሌላው የኦፊሻል ናሬቲቭን ዋናው ነጥብ ለኔ አሁን የኦፊሻል ናሬቲቭን ያገዛዙን ያወጣውን በዲሴምበር 4 እንደዚህ ነው የሚለው። on December 4 a peace agreement was signed in Addis Ababa between Amara regional forces and AFPO መካከል ተደረገ ይላል። ግን the data proves this agreement is at best not operational on the ground as of 05 to 8 December ነው የሚለው። በዲሴምበር 4 አገዛዙ የሰላም ስምምነት ተፈራረምኩ አለ አዲስ አበባ ላይ ከኤፍፒኦ ወይንም ከአፋሃድ ጋር ነው የሚለው እዚህ ላይ። ግን ደግሞ ከ5 እስከ 8 ድረስ በሁሉም አካባቢ ውጊያ ነበር የነበረው። ዛሬ ሸኖ ላይ ውጊያ ነበር ነው የሚለው። በ8 የተካሄደውን ውጊያ ይጠቅሳል። አዲስ አበባ በጣም ቅርብ በሆኑ አካባቢዎች ላይ ውጊያ እየተካሄደ ነው የሚለው እና ያገዛዙን ኖሽን ኦፍ ፒስ ያገዛዙን ሰላም አሰፈንኩ ሰላም ተስማማው የሚለውን ኮምፕሊትሊ ዲስፕሩቭ ያደርጋል። ይሄ ማለት ይልና ምክንያቶችን ያስቀምጣል። አገዛዙን ሙሉ ለሙሉ እንግዲህ ውሸታም ነው አይሉም አይደለም የዓለም አቀፍ ተቋማት። ስለዚህ ምንድነው የሚሉት? ሙሉ ለሙሉ ውሸታም ነው ከማለት ይልቅ አንደኛ there is a significant lag between political signing and the implementation on the ground ወይ ደግሞ ስምምነቱ እስኪተገበር ጊዜ ሊወስድ የሚችል ከሆነ እንግዲህ እናያለን ይላል። ኦኬ እንግዲህ ስምምነቱ እስኪተገበር ጊዜ ሊወስድ የሚችል ከሆነ ወይ እናያለን እንጂ እነሱ ተፈራረምን የሚሉት ሰላምና አገሪቱ ውስጥ ያለው ሁኔታ ምንም አንድ ላይ የሚገናኝ አይደለም። ሁሉንም ቀን ሊትራሊ በአገሪቱ ውስጥ ጦርነት ይካሄድ ነበረ። ባለፉት 3 ቀናት ከ28 በላይ ውጊያዎች ተደርገዋል ይላል ሪፖርቱ። ሌላው ምንድን ነው የሚለው? ሞስት ላይክሊ ደግሞ ያስቀመጣቸው ነገሮች ሌሎች ኃይሎች ምናልባት በስምምነት ሂደት ውስጥ ያልተሳተፉ ሌሎች የቀሩ ኃይሎች ካሉ ምናልባት እነሱ ኃይሎች
ወይንም ደግሞ ስምምነቱን የፈረሙ ኃይሎች የተሟሉ ኃይሎች አይደሉም ይላል። ማለት ከሆነ ኃይል ያፈነገጡ ኃይሎች ናቸው እንጂ ከዛ ድርጅት ጋር ስምምነቱ አልተደረገም ማለት ነው ብሎ ያስቀምጣል። በሌላ ቋንቋ ሙሉ ለሙሉ ስምምነት ተስማምቻለሁ የሚለው አገዛዙ ሆክስ ነው፣ ውሸት ነው። የዓለም አቀፉ ማህበረሰብ ተስማምቻለሁ የሚለውን ነገር ውሸት እንደሆነ የአፍሪካ ህብረትና ኢጋድም በዚህ ሂደት ውስጥ ድራማው ላይ እንዲሳተፉ መደረጉ የትልቁ ድራማ አካል እንደሆነና ተቋማቶቹን ከፍተኛ ጫና የዳረገ መሆኑ በዚህ ሪፖርት ተካቷል። ሌሎች የዓለም አቀፍ ተቋማት ጭምር እነዚህ ኢጋድና የአፍሪካ ህብረት እንዴት ራሳቸውን ዲስግሬስ እንዳደረጉ እንዴት ራሳቸውን እንዳዋረዱ በሪፖርቶቻቸው እያካተቱ ነው ማለት ነው። ሌላው ፖቴንሻል ፎር ስካሌሽን አለ ሀገሪቱ ውስጥ ነው የሚለው። በቀጣይ ሀገሪቱ ውስጥ ያለው የነዳጅ ሁኔታውን ጨምሮ በብዙ አካባቢዎች የአፋር ኃይሎችን ወደዚህ እንቅስቃሴ ወደ ትጥቅ እንቅስቃሴ ስልጠና ሂደታችንን ጨርሰን ወደ ማጥቃት ሽግግር አድርገናል ማለታቸውንም ጨምሮ በዚህ ሪፖርት ላይ ይጠቅሳል። በዚህ ውስጥ እነዚህም ኃይሎች ወደ ማጥቃት ሊሸጋገሩ የሚችሉበት ሁኔታ እየጨመረ እንደመጣ ይናገራል። ኮኦርዲኔትድ የሆነ ኦፌንሲቭ በሁሉም የሀገሪቱ አካባቢ ሊከፈት ይችላል የሚል ከፍተኛ ስጋት እንዳለ በዚህ ሪፖርት ውስጥ ተካቷል። መፍትሄ ብሎ ያስቀመጣቸው ነገሮች አሉ። ያው የዓለም አቀፍ ሪፖርቶች ላይ ብዙ ጊዜ የምታገኙት በተመሳሳይ ነው። በአማራ ክልል ያለውን ሁኔታ በዲያሎግ አድሬስ ማድረግ አለበት። ኮንስቲቱሽናል ስታተስ፣ ዲስፒዩትድ ቴሪቶሪስ፣ ገቨርናንስን በተመለከተ የአማራ ህዝብ ጥያቄዎች ሚኒንግፉሊ አድሬስ ካልተደረጉ አሁንም የሀገሪቱ የጦርነት ሁኔታ አይቆምም እያለ ሪፖርቱ ይቀጥላል። ሌላው ብሮደር ናሽናል ኮንቴክስቱ ተለይቶ አይታይም። የአማራ ጉዳይ በአማራ ውስጥ ያለው ጉዳይ በትግራይም በአፋርም በኦሮሚያም በሁሉም ቦታዎች ያሉ ቅራኔዎችም አካል ነው። ስለዚህ ሀገሪቱ በአጠቃላይ የፖለቲካ ቀውስ ውስጥ ነች ይላል ሪፖርቱ። ስለዚህ የአማራውን ብቻ በተናጠል ከማስረሻ ጋር ተፈራርመ የምታስቆመው ሀገራዊ ጦርነት የለም። ከአማራውንም አታስቆምም፣ የሌላውንም የሀገሪቱን ቀውስ ማስቆም አይቻልም እያለ ሪፖርቱ በስፋት ያትታል። ትግራይ ላይ ስላለው ሁኔታ እንደዚሁ ያነሳል። ትግራይ ውስጥ ከጊዜ ወደ ጊዜ ያለው ሁኔታ በጣም በከፍተኛ ደረጃ እየጨመረ እንዳለ ያነሳል። ማርበርግን በተመለከተ ቫይረሱን በተመለከተ እንደዚሁ ሪፖርቱ ያነሳል። ፐብሊክ ሄልዝ ኢመርጀንሲ ዊል ዳይቨርት ገቨርንመንትስ አቴንሽን ኤንድ ሪሶርስስ ነው የሚለው። ሌላው ሁማኒቴሪያን ኦፕሬሽኖችን በተለይ ደግሞ በአማራ ክልል ኮምፕሌክስ እና ዴንጀረስ እንዲሆን ያደርጋል ነው የሚለው። አማራ ክልልን ሙሉ ለሙሉ አገዛዙ የማይቆጣጠረው ከአገዛዙ እጅ የወጣ ክልል ነው ይላል። በነገራችን ላይ የአማራ ክልልን ሙሉ ለሙሉ ከአገዛዙ እጅ የወጣ ነው የሚለው በስፋት ሙሉ ሪፖርቱን እንግዲህ ለእናንተ ሼር ላደርጋችሁ አልችልም ከይቅርታ ጋር። በዚህ ደረጃ ነው ያለውን ነገር ልነግራችሁ የምችለው። እንግዲህ ሰላም ስምምነት ተፈራርም ያለው ይላል። የዓለም አቀፉ ማህበረሰብ ደግሞ እያንዳንዷን ዴቨሎፕመንት ምንድነው ያልኳችሁ ባለፈው ዴታ ስፒክስ። በዚህ ዘመን ላይ ኦኬ ያንተ ቴሌቪዥን ምን ተቀደደ የሚለውን ዓለም አይሰማም። ዓለም እያንዳንዷን ዴታ ትርጉም ይሰጣታል። የት ተተኮሰ፣ የት ቦታ ላይ መኪና ተቃጠለ፣ የት ቦታ ላይ ተዘረፈ፣ ኢትዮጵያ ውስጥ የምትካሄደዋን አርምድ ሮበሪ ሳትቀር እገታ ሳትቀር የዓለም አቀፉ ማህበረሰብ በየዕለቱ ያውቃታል። በጣም ይገርመኛል። እኔ ኤክስትሪምሊ ግራኑለር ዳታ የሚባል የለም። ይሄ የመጨረሻ ዲቴል ከተማውን ከላይ ሳይሆን የምታየው የእያንዳንዱን የቤት ቁጥር ታየዋል። የት ቦታ ምን ሆነ የሚለውን የዓለም አቀፉ ማህበረሰብ ያውቃል። ይሄ ዘመን ለእንደ አብይ አህመድ አይነት ሰዎች የተመቸ ዘመን አይደለም። ቴክኖሎጂው በጣም አድቫንስድ ነው። የሰላም ስምምነት ተፈራረምኩ ያላቸው ሰዎች አሰብን በኃይል እናስመልሳለን፣ ከመንግስት ጋር አብረን እንዋጋለን ያሉት ኢስ ሪዲክለስ ማለት የምር እንዴት የሰላም ስምምነት ከጦርነት በወጣ በሁለተኛው ቀን መተ ስለ ሌላ ጦርነት የምታወራበት ብቸኛ የሰላም ኮንሰፕት ማለት ነው። ከጦርነት መጣው የሚል ኃይል ማገገሚያ ነው የሚገባው፣ ሪሃብ ነው የሚገባው።
የስነ ልቦና ሌሎች አይነት ነገሮች ውስጥ ነው ማለፍ የሚገባው አይደለም። ሪኦሪየንቴሽን ወይንም ሪሶሻላይዜሽን ምናምን ውስጥ ታስገባዋል። ኢንስቲትዩሽናል ሪሶሻላይዜሽን ውስጥ ምናምን ወይ ደግሞ ገና በመጣ በማግስቱ አሰብ ብለህ መግለጫ ስትለዋለ ስንት ብትከፍለው ነው በዚህ ልክ እንዲያወራ የምታደርገው ነው? የዓለም አቀፉ ማህበረሰብ ደግሞ እንዴ ይሄ ትላንት የተስማማው አይደለም እንዴ? ታዲያ ዛሬ ስለ ጦርነት ለምንድን ነው የሚያወራው ይለዋል። በሁሉም ቦታ ያሉ ኃይሎች አሁን በሰላም ስምምነት ተመልሰናል የሚሉ ኃይሎች ናቸው አሰብ የሚሉት። ለምሳሌ ነጌታቸውን የምትወስዳቸው በሰላም ከጦርነት በኋላ ጦርነት በቃን ብለን የመጣ ነው የሚል ኃይል ኤርትራ ላይ የኃይል እርምጃ እንደሚወሰድ ምናምን ሲናገር ደግሞ ትሰማዋለህ። በተለይ ጻድቃን ኮንሲስተንትሊ ያንን አቋሙን ሲያንጸባርቅ፣ ጌታቸው እንኳን ጦርነት በሁለቱም ኃይሎች ሊካሄድ እንደማይችል እመነኝ እያለ አልጀዚራ ላይ ሲናገር ሰምቼዋለሁ። ግን ጻድቃን ኮንሲስተንትሊ ይሄንን የጦርነት የዋር ሞንግሪንግ ባህሪ እንዳለበት ብዙ ሰዎች ሲናገሩ ሰምቻለሁ። ኤኒዌይ ይሄኛው ማስረሻ የሚባለውም አሁን ሰሞኑን መጥቶ ይሄንኑ ነገር ሲናገር ስለሰማው ነው በዚህ አጋጣሚ ላንሳ ያልኩት። ኤኒዌይ ዓለም አቀፉ ማህበረሰብ እያንዳንዷን ነገር በዴታ መዝኑ እያንዳንዱ ዳታ ምንድን ነው የት ምን ተካሄደ የሚለውን ነገር እየተከታተለ ነው። ባለፉት 3 ቀናቶች ከዲሴምበር 4 በኋላ እነሱ ተፈራረም ካሉ በኋላ 28 ውጊያዎች በአማራ ክልል ተካሂደዋል። ይሄ እንግዲህ ባለፉት 3 እና 4 ቀናቶች ማለት ነው። ከዲሴምበር 5፣ 6፣ 7፣ 8 4 ቀን ማለት በእነዚህ 4 ቀናቶች ውስጥ ይሄ ሁሉ ውጊያ በዛ አካባቢ ላይ እንደተካሄደ ያሳያል መረጃው ማለት ነው። ኤኒዌይ እነዚህን ያህል መረጃዎች ወደ እናንተ ላድረስ ብዬ ነው። ለነበረን ቆይታ ከልብ ነው የማመሰግነው። እኔ ጋር ትንሽ ምሽት ብሏል። ከምሽቱ 10 ሰዓት ከ50 አካባቢ ይመስለኛል። ለሌሎቻችሁ መልካም ቀን ይሁንላችሁ፣ ለሌሎቻችሁ ደግሞ መልካም ምሽት ይሁንላችሁ። ይህንን ፕሮግራም ከወደዳችሁት ላይክ አድርጉ፣ ሼር አድርጉ ፕሮግራሙን። ፕላስ ደግሞ ኤቢሲን ደግፉ። ኤቢሲን የምትደግፉበት የዜል ቁጥር አለ 720 309 3725። ከዛ ባሻገር ግን በእንትን ማገዝ ትችላላችሁ። በስቲከር እየገዛችሁ ማገዝ ትችላላችሁ። አበረታቱ። ይሄን ተቋም በደንብ እንዲሰራ ኢንካሬጅ አድርጉ። መረጃ እንዲፈለፍል ነገሩ ኮሚትድ እንዲሆን ራሱን ለዚህ ጉዳይ ሌት ተቀን እንዲያተጋ ለማድረግ ማለት ነው። ሌላው በመጨረሻ ማስታወቂያ ነው ማደርሳችሁ። የአማራ ጆርናል ሳይንሳዊ ጉባኤ ለማካሄድ ኮል ፎር ፔፐር አውጥቷል። ልታሳየን ትችላለህ? ቴክኒሻናችን ሬዲ ነው። ዝግጁ ከሆነ ልታሳየን ትችላለህ? ኮል ፎር ፔፐር አውጥቷል። ኮል ፎር ፔፐሩን ማየት ከቻልን ደስ ይለኛል። ኦኬ ምንድነው የሚለው? የጆርናል ኦፍ አማራ ሰከንድ ኢንተርናሽናል ሳይንቲፊክ ኮንፈረንስ ወይም ሁለተኛው ዓለም አቀፍ የሳይንስ ኮንፈረንስ በሜይ 23 እስከ 24 በዋሽንግተን ዲሲ ዩኤስኤ ይካሄዳል ይላል። በአካል ነው የሚካሄደው። ይሄ የ2 ቀን ኮንፈረንስ ነው የሚሆነው። የሳይንስ ኮንፈረንስ ነው የሚሆነው። የአማራ ምሁራን፣ ልሂቃን፣ ሌሎችም ከአማራም የሆኑ አማራም ያልሆኑ በአማራ ላይ ምርምር የሰሩ በአማራ ሕዝብ ላይ እና ከአማራ ሕዝብ ጋር በተገናኘ በዚህ የአማራ ጆርናል ባወጣቸው ቴማቲክ ኤሪያስ ወይንም ደግሞ የጥናት ጽሁፍ ዘርፎች ጽሁፎቻችሁን ብታስገቡ በዚህ ኮንፈረንስ ላይ ፔፐሮቻችሁን አብስትራክቶቻችሁን እንድትልኩ ተጠይቃችኋል። ሬዲ ከሆነ እሱን ላሳያችሁ እችላለሁ። ግን በማስታወቂያውን ሰሞኑን ስለምናካሂደው በደንብ ሙሉ አድራሻውን ሙሉ ዲቴሉን ልታገኙ ትችላላችሁ። በምን እንደምትልኩ በተለይ ምሁራን የጥናት ወረቀት ያላችሁ ወደዚህ መላክ ትችላላችሁ። ሌላው በዚህ አካባቢ የምትገኙ በዋሽንግተን እና በዙሪያው እዚህ ከሜይ 23 እስከ 24 ድረስ 2026 ዓ.ም እዚህ ለመገኘት እንዳያመልጣችሁ። እዚህ ቦታ ላይ ሰዓታችሁን ቀጠሯችሁን ከወዲሁ እዛ ላይ ማስቀመጥ ይኖርባችኋል። ሜይ 23 እና 24 2 ቀን የሳይንስ ጉባኤ ይኖራል። በርካታ ጥናታዊ ጽሁፎች ይቀርባሉ። በርካታ ምሁራን ይሳተፋሉ። ከመላ ዓለም የሚመጡ ስኮለርስ በዚህ ጥናታዊ ጽሁፍ ላይ በበርካታ ርዕሰ ጉዳዮች ላይ ጥናትና ጽሁፍ ያቀርባሉ ማለት ነው።